ፍልፈሎቹና ማናቸው እሱን ጊዜ ይፍታቸው ነው። መቅሰፍቱ የሚገላቸው ይሄ በሽታ የሚገላቸው 6 አይነት ሰዎች ናቸው። በዝርዝር ተቀምጠዋል። የሶስተኛው ዓለም ጦርነት ይነሳል። ሀያላን ሀገሮች ይነሳሉ። በዛ ድሃ ያልቃል፣ ደም ይፈሳል። ጠንቋይ ነው፣ ሟርት ነው፣ በእኔ አልተጀመረ። ይሄ እንደሚመጣና ይሄ መቅሰፍት እንደሚሆን ከ3 ወር በፊት አውጥቻለሁ። እነሱ ደግሞ አሁን ሳምንት አይሆነውም ገና መጣ ካሉ ማለት ነው። እኔ አጋንንት የለብኝም፣ እናንተ ግን ትሰድቡኛላችሁ። አሳይ መሲሁ ሲመጣ የእውነት የመሰለ ምልክት ነው የሚያመጣው። ያኔ በ3 ዓመቴ ሲገለጽልኝ ምልክት አሳይቶኛል። ያ ምልክት ከመጣ የማይቀር ነው፣ መናገር ነው። ክፎች ክፋታቸው ይገላቸዋል፣ ክፋታቸው ያጠፋቸዋል። ዋናው ትልቁ ማለፊያው ግን 3 ነገር ነው። ኢሳይያስን በመጋዝ ነው እየሰነጠቁት፣ ጳውሎስን ደግሞ አረዱት። አይደለም ጠማማ ሰው ጠማማ እንጨት አይቀርም። ቸነፈሩ፣ መከራው፣ ስቃው እንደሚመጣ ነሐሴ 28 2017 ዓመተ ምህረት ከአዲሱ ዓመት ዋዜማ ላይ ይሄን አውጥቻለሁ። እነዚህ ከሞት የተረፉትን በመላው ዓለም ከሞት የተረፉትን የሚሰበስብ ይመጣል። ያ ሰብስቦ 40 ዘመን የሰላም ዘመን ይሆናል ማለት ነው። ተሳዳቢ ትውልድ፣ ዘማዊ ትውልድ፣ ተጠራጣሪ ትውልድ እኔ ማን ነኝ? ቅዱስ ጳውሎስ ጠንቋይ ተብሏል፣ እስረኛ ተብሏል። አሁን ለምሳሌ ዛሬ እኔ በጠዋት ብዙ ስራ ነበረኝ፣ ግን የሆነ ትዕዛዝ መጣ ሌሊት 9 ሰዓት። የተጠሩ ብዙዎች ናቸው፣ የሚድኑ ግን ጥቂቶች ናቸው። ታየኝ እሳት ነው። ድምፁ ግን የሚወጣው ከእሳት ውስጥ ነው። ከትሉም ከጭንጋፉም በታች ነኝ ማለት ነው። ብዙ አይነት ህልሞች ይመጣሉ፣ ብዙ አይነት ነገር ይመጣል፣ ብዙ ነገር ቅራቅንቦ ይመጣል። ያ ምልክት ካልመጣ ግን መለክት አይደለም። በቤተ መንግስትና በቤተ ክህነት ሐዘን ይሆናል። 2004 አይዘሉም፣ ሐምሌና ነሐሴ። ይሄ ችግር እንደሚመጣበት ኑሮ ውድነቱ እንደሚጨምርና የእርስ በርስ ደግሞ ጦርነት እንደሚሆን አስቀድሜ ጽፌ ነበር፣ ተናግሬ ነበር። ነቢዩ ኢሳይያስ እንዳለው ጮኸን ጮኸን እንዳልጮኸን ሆን ይላል። በነቢያት ነበረ፣ በሐዋርያትም ነበረ። ዋናውን ራሱን ባለቤቱን ኢየሱስ ክርስቶስን ጠንቋይ ነው፣ በቡኤል ዘቡኤል የአጋንንት አለቃ ስለሆነ አጋንንትን ያወጣል ብለውታል። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ጋር አብረን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያ የሀሌታ እንግዳ ሊሆኑ ፍቃዶት ስለሆነ ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ በተደጋጋሚ ስለተገናኘን ዛሬ ደግሞ በጾመ ነቢያት እንኳን በሰላም ወደ ሰፈራችን መጣችሁ። መልካም እንግድነት። በጣም እናመሰግናለን። ሰሞኑን ከትንሽ ሳምንታት በፊት አስቸኳይ መልእክት ብለው ለቀው ነበረ ስለ መርካቶ ላይ ፍልፈሎች ይገባሉ እና እነዛ ፍልፈሎች እንዳያጠቋችሁ፣ ንብረቶቻችሁን እንዳይበሉ ተጠንቀቁ የሚል መልእክት አስተላልፈው ነበረ። ብዙ ሰው እዚህ ላይ ጥያቄ አንስቷል። ፍልፈሎቹን ማወቅ እንችላለን ወይ? ደሞስ ምን ያህል ጊዜ ይቆያሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስም የሁለትም ሶስትም ሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን
በመካከላችን ተገኝተ ጉባኤያችንን ባርክልን፣ ማህበራችንን አስፋልን፣ ሰምተን ለመዳን ጸልየን ለመሰማት እንድታበቃን እንለምንሃለን ለዘላለሙ አሜን። ውድ ተመልካቾቻችን እንግዲህ ዛሬ ጾመ ነቢያት ጀምረናል። የነቢያት ጾም ማለት የኦርቶዶክስ ተዋሕዶ ልጆች ጾም የሚጀምሩበት እስከ ገና ድረስ የሚጾሙበት የገና ጾም የሚባለው ነው። ጾመን ጸልየን ደግሞ በሰላም ብርሃነ ልደቱ እንዲያደርሰን የአምላካችን ቅዱስ ፈቃዱ ይሁንልን። ወደ ጥያቄው ስመጣ እንግዲህ ብዙ ሰው ተመልክቶታል፣ አይቶታል በማማ ሚዲያ። ለጥያቄው መልስ ለመስጠት መልእክቱ 4 ፍልፈሎች። ፍልፈል እንግዲህ በውስጥ ነው፣ መሬት ውስጥ ነው አፈር የሚቆፍረው። ፍልፈል የሚባለው ነገር አፈር ቆፋሪ ነው። የሚኖረው ደግሞ በመሬት ውስጥ ነው እና መርካቶ የገቡት 4 ፍልፈሎች ናቸው። እነዛ 4 ፍልፈሎቹ ደግሞ ውስጡን ቆፍረው ጨርሰዋል። ግን ወደ ላይ አፈሩን ካወጡት አፈር ባፈር ከሆነ መርካቶ ንብረት ይበላሻል፣ ሰው ይፈናቀላል። ስለዚህ ተጠንቀቁ፣ ንብረታችሁንም ጠብቁ። እንደገና ደግሞ ድርሳነ ገብርኤል እየደገማችሁ ጸልዩ፣ አምላከ ቅዱስ ገብርኤል እርዳን በሉ የሚል ነው መልእክቱ የተላለፈው ማለት ነው። ስለዚህ ፍልፈሎቹ እነማን ናቸው? እሱን ጊዜ ይፍታቸው ነው። ስማቸው ፍልፈል ነው፣ ጊዜ ይፍታው ነው። እስከ መቼ ይቆያል? ያንን የሚያውቀው እግዚአብሔር ብቻ ነው። ቅርብ ይሁን ሩቅ ይሁን መቼ ይሁን መቼ እግዚአብሔር ነው የሚያውቀው። ስለዚህ ሁለቱ ነገር ላይ መመለስ አንችልም። ፍልፈል ማለት ይሄ ማለት ነው ብሎ የሚተረጉም ሌላ ነው። መጽሐፍ ቅዱስም የሚለው አንዱ በልሳን ይናገራል፣ ሌላው ደግሞ ይተረጉማል የሚል ነውና ጊዜና ይሄ ስጦታ ያላቸው ደግሞ ይተረጉሙታል ማለት ነው። ጊዜ ገደብ የለውም። መቼ ይጀምራል መቼ ይጨረሳል የሚያውቀው እግዚአብሔር ብቻ ስለሆነ እሱም ነቢያት ጌታ ይወርዳል ይወለዳል ብለው 700 ዓመት ነው የጠበቁ። ስለዚህ ትንቢት ወይም መልእክት በዚህ ቀን አይባልም። የእሱ መጨረሻውን እግዚአብሔር ያውቃል። ብዙ ጊዜ መልእክቶች ይነግሩናል፣ ትንቢቶችም ይናገራሉ። በዚህ ሰዓት እንደዚህ ይሆናል እንዲሆናል የሚሉ መረጃዎች ያደርሱናል። አንዳንድ ሰዎች ጥያቄዎች አሏቸው። ይህንን አስቸኳይ መልእክትና ትንቢት ከየት ነው የሚሰሙት? እንዴት አድርገን መቀበል እንችላለን? የሚሉት ነገር አለ። እነዚህን ነገሮች እንዴት ይደርሷቸዋል ይላሉ? በጣም ጥሩ ነው። እንግዲህ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ይላል መጽሐፍ። ከእግዚአብሔር የሆነ ሁሉ የእግዚአብሔር መልእክት ይደርሰዋል። ከእግዚአብሔር ያልሆነ ደግሞ ነቢዩ ኢሳይያስ እንዳለው ጮኸን ጮኸን እንዳልጮኸን ሆን ይላል። አይሰማም። ምክንያቱም ለነሱ እግዚአብሔር እንዲተላለፍ ስላልፈቀደላቸው ጌታም በኢሳይያስ ሲናገር ጆሮአቸው አደነቆሩ፣ ልባቸውን አደነደኑ፣ ተመልሼም እንዳልፈውሳቸው እምነታቸው ጎደሎ ነው ይላል። ስለዚህ እግዚአብሔር የፈቀደላቸው
እግዚአብሔር የጠራቸው ይህን መልእክት ሊያደርጉት የሚችሉ ሰዎች ይደርሳቸዋል። ብዙ ጊዜ ግን ሲፈጸም ለማየት ነው እንጂ አድርገነው እንዳን አድርገነው እንለፍ የሚል እስካሁን አላየሁም። ለምን ብዙ ነገሮች ሲፈጸሙ ለምሳሌ እና አንዳንድ ነገሮችን ባነሳ ደርግ 83 ዓመተ ምህረት አይዘልም እያልኩ በመዞርበት ጊዜ እስራትና ድብደባ ነው። ማን የላከህ ነው ሲፈጸም ነው እንግዲህ መከራው ሲመጣ ነው በቃ ያን ጊዜ የሚያስቡት ማለት ነው። ሌላው ደግሞ በኤርትራና በኢትዮጵያና በኤርትራ መካከል ጦርነት ይነሳል ብዬ ሳውጅ ሌላ አካል እንደላከኝ አድርገው ነበር እስር ቤት ያስገቡኝ ማለት ነው። እኔ ግን ከእስር ቤት ሳልወጣ ጉዳዩ ተፈጸመ ማለት ነው። የኤርትራና የኢትዮጵያ ጦርነት ቀኑንም ጭምር ጽፌ ስለነበር 1990 ይፈጸማል ብዬ ጽፌ ስለነበረ ማለት ነው። ሌላው በቤተ መንግስትና በቤተ ክህነት ሀዘን ይሆናል። 2004 አይዘሉም ሐምሌና ነሐሴ ቀኑን ቆርጦ እግዚአብሔር የነገረኝ አቡነ ጳውሎስ አቶ መለስ ዜናዊ 2004 ሐምሌና ነሐሴ አይዘሉም ብዬ ስናገር እስር ቤት ነው የተቀመጥኩት። ሟርት ነው፣ ጥንቆላ ነው የሚል ነገር ነበር። እኔ ግን አቦል መጽሔት ላይ መጽሐፍ ላይ ሁሉ በሲዲ በሚዲያ አውጥቼ ነበረ። ነገሩ ሲመጣ ግን እንዲህ ብለው ነበረ ነው እና ብዙ ጊዜ ይሄ ነገር ሳይመጣ እናገር ነበር። ለምሳሌ አሁን ይሄ የምንዛሪው ይሄ ዓለም አቀፍ ምንድን ነው የሚባለው ሳይመጣ ገና ሳይመጣ ማለት ነው እኔ አውጥቼ ነበር። ጋጋኖ የሚባል መጣባችሁ፣ ትንንሽ ነጋዴዎች አበቃ፣ ህዝቡም ደግሞ ይሄ ችግር እንደሚመጣበት ኑሮ ውድነቱ እንደሚጨምርና የእርስ በርስ ደግሞ ጦርነት እንደሚሆን አስቀድሜ ጽፌ ነበር፣ ተናግሬ ነበር። እስቲ ጸሎት እናድርግ፣ እስቲ እንመለስ፣ እስቲ እንየው፣ ይሄ ነገር እየተፈጸመ ነው የሚለው ግን የለም። ስለዚህ የተጠሩ ብዙዎች ናቸው፣ የሚድኑ ግን ጥቂቶች ናቸው። ይህንን ደግሞ ዕለት በዕለት እየተከተሉ የሚጠቀሙበት ሰዎች አሉ፣ ግን ጥቂቶች ናቸው። የሚጠቀሙበት አሉ፣ የሚሰሙ አሉ። የታዘዙትን አድርገው ከክፉ ነገርም እንዳይሆንባቸው የዘለላቸው የታዘዙትን ያደረጉ አሉ። እነኛ ጥቂቶች ናቸው። አብዛኛው ግን መጽሐፈ ምሳሌም እንደተናገረው ቢሰሙህም ባይሰሙህም መልእክቱን አድርስ ስላለ እሱን ማድረስ ብቻ ነው። ስለዚህ ከእግዚአብሔር ነው ይሄ መልእክት የሚመጣ? ከእግዚአብሔር ነው። አዎ እኔ ከድሮውም ቢሆን ለምሳሌ እኔ እግዚአብሔርን ጽድቅና ኩነኔ ሳለይ ነው የጀመርኩት። ጽድቅ ይሁን ኩነኔ ይሁን ክፉ ይሁን በጎ 3 ዓመት ህፃን ሆኜ ነው የጀመረኝ። ያንን መልእክት እንደዚህ ያደርሱ ነበረ? የ3 ዓመት ህፃን አሁን 62 ዓመት ሆነኝ እድሜ 60 በ3 ዓመቴ ከእህቴ ጋራ እረኝነት ወጥቼ ነው እንግዲህ ይሄ ነገር የጀመረኝ። ስለዚህ በ3 ዓመት ገተም የሚባል አለ ከብቶች መገጃ እዛ ስር ጀመረኝ። በ3 ዓመቴ መናገር ጀመርኩ።
በ21 ዓመቴ ደግሞ ብህትውና ገብቼ ባህታዊ ሆኜ ወንጌል ማስተማርና መልእክቱን ማድረስ ጀመርኩ ማለት ነው። ስለዚህ የወጣትነቴን ዘመን አላውቅም እና የወጣትነቴ ዘመን 21 ዓመት ሲሞላኝ ነው የሄድኩት። መልእክቱ ግን የጀመረኝ ገና በህፃንነቴ በ3 ዓመት። ያን ጊዜ እንግዲህ ክፉ በጎ ጽድቅ ኩነኔ አትለይም። ያስታውሱት ይሆን የመጀመሪያውን መልእክቱ በ3 ዓመቶት? ምናልባት ትዝ ካለው የመጀመሪያው መልእክቴ 3 ዓመት ሆኜ አሁንም የደረስኩበትን ሁሉ እዛ ዛፉ ላይ ሆኖ ነው የነገረኝ። እንግዲህ በደንብ ታይቶት ነበረ? በደንብ ታይቶኝ ነበረ። የታየኝ እሳት ነው። እሳት? አዎ። ድምፁ ግን የሚወጣው ከእሳት ውስጥ ነው። ከእሳት ውስጥ የሚወጣው ድምፅ ምን ምን እንደሚደርስብኝ፣ የት እንደምደርስ፣ ከጠረፍ ጠረፍ ትደርሳለህ፣ ወንጌል ትሰብካለህ፣ 15 ጊዜ ትታሰራለህ፣ እንደዚህ ይሆናል የሚለውን ነገር ሰማሁት ማለት ነው። ያኔ ደግሞ ለእናቴ ስነግራት ደግሞ እናቴ ደግሞ 3 ዓመት 7 ወር እርጉዝ ሆና አንድ ሽበታም ሰው ለእናቴ የነገራት ነገር እንዳለ ደግሞ እሷ ነገረችኝ። እንግዲህ እኔ 7 ወር እኔን አርግዛ 7 ወሯ ላይ ማለት ነው። በ7 ወሯ ውሃ ስትቀዳ ውሃ መቅጃ በሽበት የተከበበ ሰው እንደነገራት እንደዚህ እንዳላት ነገረችኝ ማለት ነው። እኔ ደግሞ ለእናቴ ነገርኳት ያንን የነገረኝን ነገር። ነገር ግን አንዷ ነገር ነች ጭንቅላቴ ውስጥ ብዙ ጊዜ የምታቃጭለው የነበረው ምንድነው? ኢየሩሳሌም ትሄዳለህ፣ ደብረ ታቦር ትወጣለህ የሚል ነበር እና ሁልጊዜ ሕፃን ሆኜ ቡሄ የሚባል በዓል አለ። በየዓመቱ ቡሄ ሲመጣ ዳቦ እናዋጣለን፣ ጅራፍ እናጮሃለን እና ተራራ ላይ ነው የምንሰበሰበው። ከዛ ጊዜ ጀምሮ የሚያቃጭልብኝ ደብረ ታቦር እንዳለው ኢየሩሳሌም እንዳለው ዝም ብሎ ልቤ አላውቅም፣ ግን ምን እንደሆነ አላውቅም። እና ለልጆች ሁሉ ነግራቸዋለሁ። እኔ እኮ ኢየሩሳሌም ደብረ ታቦር ሄዳለሁ ያልኳቸው ነግራቸዋል። እና የደርግ ሲወድቅ ኢህአዴግ ሲገባ የመጀመሪያው ኢየሩሳሌም ነው የሄድኩት። የመጀመሪያው አቶ መሸሻ አስፋውና ወይዘሮ ዘነበወርቅ አሻግሬ የሚባሉ የሚያስፈልገኝን ነገር አሟልተው ኢየሩሳሌም ላኩኝ። የመጀመሪያው በቃ የጉዞ የመጀመሪያ ኢየሩሳሌም ሆነ። ያ ነገር ጭንቅላቴ ውስጥ ነበር። ሌላው ደግሞ ምንድን ነው ሰው በዛ ሰዓት በትንሽነቴ የሚሞት ሰው ይሞታል እላለሁ፣ የሚድነውም ሰው ደግሞ ይድናል እላለሁ። በመጀመሪያው በታየው ትንቢት ነው ወይስ ሌላ ነው? ይነግረኛል፣ ዝም ብሎ ይነግረኛል። ውሸታም ከሆነ ውሸታም ነው ይለኛል። እንደው ዝም ብሎ ቆሜ እኮ ነው። የሚታየውት ምስል አለ፣ የሚታየኝ ነገር አለ፣ ምልክት አለው። ያኔ በ3 ዓመቴ ሲገለጽልኝ ምልክት አሳይቶኛል። ያ ምልክት ከመጣ የማይቀር ነው፣ መናገር ነው። ሌላ ግን ብዙ አይነት ነገሮች ይመጣሉ። ብዙ አይነት እንዲህ ብለው ተናገሩ የሚል ነው ምልክቱ። ብዙ አይነት ህልሞች ይመጣሉ፣ ብዙ አይነት ነገር ይመጣል፣ ብዙ ነገር ቅራቅንቦ ይመጣል። ያ ምልክት ካልመጣ ግን መልእክት አይደለም። እሺ፣ እኔም አውቀዋለሁ። በቃ ያቺ በ3 ዓመት ገተሙ ዛፍ ላይ ያየኋት ምልክት አለው፣ ራሱን የቻለ ምልክት አለው። እንደዚህ ሆኜ እታያለሁ ብሎ ነበረ። ሁሌ መልእክት ሊናገሩ መልእክት ሲመጣ ለምሳሌ 9 ሰዓት ሊሆን ይችላል ሌሊት
11 ሰዓት ሊሆን ይችላል፣ ወይንም ቀን 7 ሰዓት ሊሆን ይችላል። አላውቀው። አንዳንድ ጊዜ አሁን ለምሳሌ ዛሬ እኔ በጠዋት ብዙ ስራ ነበረኝ፣ ግን የሆነ ትዕዛዝ መጣ ሌሊት 9 ሰዓት። ስለዚህ ያንን ትዕዛዝ ሳዘጋጅ ቆየው ማለት ነው። ስለዚህ ገና ለ3 ቀን ነው የታዘዘው። እንግዲህ በ3 ቀን ጨርሳለሁ ማለት ነው። እና አውቄው ቀጥሬው ምናምን አይደለም። አጭር ሊሆን ይችላል፣ ረጅም ሊሆን ይችላል፣ እንደዚህ ሊሆን ይችላል። ግን በዛ በሚታየኝ ምልክት ከመጣ ምንም ያሁንም ይሁን ምንም የሚያስፈራኝ ነገር የለም። እንደሚሆን አውቀዋለሁ። መናገር፣ መጻፍ፣ መልእክቱን ማስተላለፍ ብቻ ነው የምጠብቅበት። በስጋዬ ብዙ ጉዳት ሊደርስብኝ ይችላል። ግን እኔ እጠብቅሃለሁ ስላለኝ ከአሁን በፊትም ብዙ ጉዳት አላደረሰብኝም። በሰው ቢያደርሱብኝ በእግዚአብሔር አልደረሰብኝም። እግዚአብሔር ጠብቆኝ እዚህ ደርሻለሁ። እግዚአብሔር የተመሰገነ። ቅድም እርሶም እንዳሉት አንዳንድ መጥፎ የሚናገሩ ሰዎች አሉ፣ በኮሜንትም ላይ የሚሉት ነገር አለና እዛም ላይ ገብተን ቅድም እርሶም ብለውናል። እሳቸው ብዙ ጊዜ ትንቢት መልእክት ነው ይላሉ እንጂ የሚናገሩት ሟርት ነው፣ ከእውነት የራቀ ነገር ነው የሚናገሩት፣ ህዝቡንም ያስፈራራሉ የሚል ነገር አለ። እዚህ ላይ እርሶ ምን ምላሽ አለዎት? እንግዲህ ጠንቋይ ነው ሟርት ነው በእኔ አልተጀመረ። በነቢያት ነበረ፣ በሐዋርያትም ነበረ። ዋናውን ራሱን ባለቤቱን ኢየሱስ ክርስቶስን ጠንቋይ ነው፣ በቡኤል ዘቡኤል የአጋንንት አለቃ ስለሆነ አጋንንትን ያወጣል ብለውታል። ይህ ብቻ አይደለም፣ ራሱን ሸፉነው በዱላ መተው ማን የመታ ጠንቁልልን ብለውታል። ስለዚህ ሟርተኞችም አሉ፣ ጠንቋዮችም አሉ። ግን እነሱ ትንቢት አይደለም የሚናገሩት። ይሆናል ዶሮ ወረድ በግረድ ይሄን አድርግ እንደዚህ። ሟርት ማለት ያ ነው። ግብር ማስገበር፣ ለሰይጣን ግብር ማስገበር ነው። የሰይጣንን መልእክት ማስፈጸም ነው የነሱ። የኛ መልእክት ደግሞ አንቺ አንተ አድርግ ነው። እኔ አላደርግላቸውም። ራሳቸው ጾመው ጸልየው ከእግዚአብሔር ጋር ተገናኝተው ያ ነገር እንዲያልፍላቸው ማስደረግ ነው። ምክንያቱም የእግዚአብሔር ትንቢት ወደ እግዚአብሔር ነው የሚፈታው። የጠንቋዮች፣ የቃልቻዎች፣ የሟርተኞች ደግሞ ልባቸው ጥርጥር ላይ ስለሆነ አይድኑም። ስለማይድኑ ነው ጌታችን ኢየሱስ ክርስቶስ እኔ አጋንንት የለብኝም፣ እናንተ ግን ትሰድቡኛላችሁ፣ እኔ ግን መልሼ አልሰድባችሁም ብሎ ሲሰድቡት አልተሳደበም ይላል። እና እኔ ማን ነኝ? ቅዱስ ጳውሎስ ጠንቋይ ተብሏል፣ ስረኛ ተብሏል። ቅዱስ ዮሐንስ መጥምቅ እብድ ነው። እህል ሳይበላ ውሃ ሳይጠጣ በምድረ በዳ ስለመጣ አጋንንት አለበት፣ አጋንንት ነው የሚነዳው ብለውታል። ከመጥምቀ ዮሐንስ ሴቶች ከወለዱት ከሱ የበለጠ ነቢይ፣ ከሱ የበለጠ መልእክተኛ አለ? የለም። ስለዚህ ለመጥምቁ ዮሐንስ የሆነው ለነ ኢሳይያስ ያንተ ትንቢት ምንድን ነው ብለው አይደል? በመጋዝ እኮ ነው ስንጥቅ ያደረጉት። ኢሳይያስን በመጋዝ ነው እየሰነጠቁት፣ ጳውሎስን ደግሞ አረዱት። ስለዚህ ለነዚህ ለአባቶች
እና እሺ እኛ ሁላችን ፍጥረት ነን፣ ፍጡር ነን። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሐሰተኛ ነው፣ ጠንቋይ ነው፣ የአጋንንት አለቃ ነው ብለው በሱ ላይ ድንጋይ የወረወሩ ሰዎች እኔ ማነኝ ብዬ ነው የምከራከረው? ለእኔማ ይገባኛል። እንዲያውም ለምን እኔ ከሰው አልቆጠር? ልበ አምላክ ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። የእነሱ የእግራቸው ጥራጊ እንኳን የማልሆን ሰው እኔ ከዛ በታች ነኝ ማለት ነው። ከትሉም ከጭንጋፉም በታች ነኝ ማለት ነው። ስለዚህ ቅድም እንዳልኩሽ ከእግዚአብሔር የሆነ የእግዚአብሔር ቃል ይሰማል ነው። ስለዚህ ተሳዳቢ ትውልድ፣ ዘማዊ ትውልድ፣ ተጠራጣሪ ትውልድ ባለበት ምርጫ ነው። እግዚአብሔር የጠራው ብቻ ነው የሚድነው። ክፉና አመንዝራ ትውልድ ተብሎ ተጽፎበታል። አይድንም። ግን ያለኛ ክብር ስለሆነ በርቱ በይልኝ። እንዲያውም በመልእክትሽ ላይ እሺ፣ ሰሞኑን አንድ የመጣ በሽታ አለ፣ ሰምተውት እንደሆነ ማርበርግ የሚሉት በሽታ ነው። ወደ ላይ ወደ ታች ይላል፣ አጣዳፊ ነው በጣም። በሰውነት ቀዳዳችን እንዳለ በአይናችን፣ በጆሮአችን፣ በአፍንጫችን እንደሚመጣል ከ5 እስከ 10 ቀን እንደው ቢቆይ ነው እድሜም ከሰጠ በጣም ገዳይ በሽታ ነው። ስለዚህ በሽታ እና ምልክቶች ውስጥ ምን የሚሉት ነገር አለ? በዚህ ውስጥ ከቀጠለ ህዝቡ ምን ማድረግ ይኖርበታል? በሽታው ከምን ጋር የተያያዘ ነው? አንዳንድ ሰዎች እንደሚሉት ይሄ ነገር ምልክት ነው፣ እግዚአብሔር መቅሰፍቱን እየላከ ነው የሚሉ ሰዎች አሉ። እርስዎ ምን ይላሉ እዚህ ላይ? በጣም ጥሩ ነው። ይሄ በሽታ ሳይመጣ ነሐሴ 28 2017 ይሄንን አውጥቻለሁ እኔ በሽታው እንደሚመጣ። ይሄ ክርስትና ስም የሚሰጡት ነገር ያው በሽታዎቹ ሁሉ በመጡ ቁጥር ማረግ እንትና ኮረና እንትና ያሉ ክርስትና ስም የሚሰጡ ማዕረግ የሚሰጡ አሉ። እነሱ ይስጡት። የኛ ግን ቸነፈሩ፣ መከራው፣ ስቃው እንደሚመጣ ነሐሴ 28 2017 ዓመተ ምህረት ከአዲሱ ዓመት ዋዜማ ላይ ይሄን አውጥቻለሁ። ማንም ሰው አሁን እዛ ገብቶ ማየት ይችላል። ማማ ሚዲያ ላይ ነሐሴ 28 የተጻፈውን 6 አይነት ሰዎች ነው የሚገለው። መቅሰፍቱ የሚገላቸው ይሄ በሽታ የሚገላቸው 6 አይነት ሰዎች ናቸው፣ በዝርዝር ተቀምጠዋል። ስለዚህ ይሄ መቅሰፍት ከእግዚአብሔር የታዘዘ ነው። ምክንያቱም እነኚህ 6 አይነት ሰዎች ከእግዚአብሔር መንገድ የወጡ ናቸው። አንደኛው ግብረ ሰዶም ነው። ሌሎች አሉ እንግዲህ 5ቱ አሉ። 6 አይነቶቸው እነዚህ 6 አይነት ሰዎች በድንገት በመቅሰፍት መዳኛም የለው መድኃኒትም የለው በየዛው ላይ አስቀምጬ ነበር። አሁን ሐኪሞቹም መድኃኒት የለውም አሉ። ጥሩ ነው እንግዲህ ተስማምተናል። እንግዲህ እኔ ያወጣሁት ከ3 ወር በፊት ነው። ይሄን በሽታ ያወጣሁት ከ3 ወር በፊት ነው። ይሄ እንደሚመጣና ይሄ መቅሰፍት እንደሚሆን ከ3 ወር በፊት አውጥቻለሁ። እነሱ ደግሞ አሁን ሳምንት አይሆነውም ገና መጣ ካሉ ማለት ነው። ለእኔ ግን 3 ወር በፊት ወደ 26 ሺህ ሰው አይቶታል። እና አሁን እንግዲህ እነኚህ 6 አይነት ሰዎች ንስሐ ካልገቡ ካልተመለሱ ይሄ መቅሰፍት ምንም መድኃኒት የለውም። መቅሰፍት ነው፣ ይፈጃቸዋል። እነዚህ 6 አይነት ያሉት ምን አይነት ሰዎች ናቸው የተባሉት?
አንቺም እንድታዳምጩ ጋብዤሻለሁ። እዛ 6 አይነት ሰዎች ናቸው። ለምሳሌ አንዱን እነግርሻለሁ። ግብረ ሰዶም፣ ወንድ ለወንድ ግብረ ሰዶም የሚፈጽሙ ናቸው። ሁለተኛው ደግሞ ይሄ በጥንቆላ በሟርት ውስጥ ያሉ ናቸው። በሴተኛ አዳሪነት ያሉ ናቸው። በሽታው በንክኪ ነው የሚመጣው። በትንፋሽ እንደ ኮረና አይደለም፣ በንክኪ ነው እና ከንክኪ ጋር ስራ ያላቸው በሙሉ መቅሰፍቱ ያገኛቸዋል። እና በደንብ ዝርዝር አድርጌ ከነ መግለጫው አስቀምጫለሁ እዛ ነሐሴ 28 2017። ከዚሁ አያይዘን ሰሞኑን ያው በሽታውም አለ ጦርነትም አለ እንደዚህ አይነት አንዳንድ አስጨናቂ ነገሮች እየተሰሙ ነው ያሉት እና በጣም ብዙ ሰዎች የሐሰተኛው መሲህ መምጫው ጊዜ ደርሷል፣ አንዳንዶቹ እንደውም መጥቷልም የሚሉ አሉ። የእሱን ጊዜ ማወቅ እንችላለን ወይስ መጥቷል? ጥሩ ነው። አሳይ መሲሁ ገና አልመጣም። ገና ነው፣ የእሱ ገና ነው። ጊዜ አለው። ጊዜው ደግሞ ገና ነው። እሱ አሳይ መሲሁ ሲመጣማ አንድ ሰው አይገኝም። ምክንያቱም አሁን እንኳ በምልክት የሚያምን ትውልድ ነው ያለው። የአሳይ መሲሁ ሲመጣ ጭራሽ እኔ አምላክ ነኝ ብሎ ነው የሚመጣው። ገባህ? ፀሐይ ጨረቃ ይይዛል እና በዛን ጊዜ በምድር ላይ እምነት ያገኝ ሆነ ይላል የሉቃስ ወንጌል ምዕራፍ 18 እና በምድር ላይ እምነት ያገኝ ሆን። ምልክቶቹን ማንሳት እንችላለን። አዎ፣ ምልክቶቹ የእውነት የመሰለ ነው። የአሳይ መሲሁ ሲመጣ ማለት ነው። የአሳይ መሲሁ ሲመጣ የእውነት የመሰለ ምልክት ነው የሚያመጣው። አሁን ግን ሰው እየጠፋበት ያለው ምንም የውሸት ምልክት ነው። በሚያየው፣ በሚሰማው፣ በሚናገረው ቲክቶክ ላይ አይቶ እንኳን የሚጠፋ ትውልድ ነው ያለውና እውነትን መጠበቅ መነሻው ምንድነው መድረሻው ምንድነው ማለት አይችልም። ስለዚህ የተቀመጡ ነገሮች አሉ፣ ምልክቶቹ ማለት ነው። የእርስ በርስ ጦርነት ይሆናል፣ ቸነፈር ይሆናል፣ ረሃብ ይሆናል፣ ስደት ይሆናል፣ መከራ ይሆናል። እነኚህ ማቴዎስ ወንጌል ምዕራፍ 24 ላይ የተቀመጡት ነገሮች ይፈጸማሉ። እልቂትም ይሆናል። ከዛ በኋላ በመሃል አሳይ መሲሁ ከመምጣቱ በፊት ጥሩ ዘመን አለ፣ 40 ዘመን ጥሩ ዘመን አለ። እዚሁ ጋር ግን ላቋርጠውትና ይቅርታ፣ ወደ ጥሩ ዘመን ከመሻገራችን በፊት አሁንም ከዛ በኋላ ነው አሳይ መሲሁ የሚመጣው ለማለት ፈልጌ። ከ40 ዘመን በኋላ ከ40 ዘመን በኋላ አሁን እልቂት ነው። ያን ጊዜ ከ40 ከመልካሙ ነገር በኋላ ነው ያ አሳይ መሲሁ የሚመጣው። ስለዚህ አሁን እልቂቱ ዘመን ነው ያለ ነው ማለት ነው። አሁን ይኸውልሽ ጦርነት አለ፣ ረሃብ አለ፣ ስደት አለ፣ ቸነፈር አለ፣ በሽታ፣ የእርስ በርስ ያው እልቂት እና በአጠቃላይ በሽታው ይሄ ሁሉ የሚፈጸመው አሁን ባለንበት ጊዜ ነው። በኢትዮጵያ ብቻ አይደለም፣ በመላው ዓለም ይሄ ሁሉ ሊሆን ግድ ነው። አሁን ከአሁን በኋላ 40 ዘመን ይኖራል፣ የሰላም ጊዜ ማለት ነው። አሁን እንግዲህ የተረፈው ሲተርፍ ነው። በበሽታውም በጦርነቱም በሁሉም ነገር ሰው ያልቅና ከዛ እነዚህ ከሞት የተረፉትን በመላው ዓለም ከሞት የተረፉትን የሚሰበስብ ይመጣል። ያ ሰብስቦ 40 ዘመን የሰላም ዘመን ይሆናል ማለት ነው። የተረፉት ሰዎች የእልቂቱ ጊዜ ምን ያህል ጊዜ ነው? እሱን የሚያውቀው እግዚአብሔር ነው። ጀምሯል። ምን ያህል ጊዜ እንደሚቆይ አይታወቅም። ጀምሯል። የጀመረው 2016 ነው። 2016 ጀምሯል። አሁን 2016 እንግዲህ እስከ መቼ ይቆያል? ምክንያቱም 3ኛ የዓለም ጦርነትም ይነሳል ገና በዚህ
የሶስተኛው ዓለም ጦርነት ይነሳል። ሀያላን ሀገሮች ይነሳሉ። በዛ ድሃ ያልቃል፣ ደም ይፈሳል። ስለዚህ አሁን እያኮበኮበ ያለው የአሁኑ እልቂት ወደ ሶስተኛው ዓለም ጦርነት ነው። ሶስተኛው ዓለም ጦርነት ከተደረገ በኋላ የተረፉት ተሰብስበው ነው የሰላም ጊዜ የሚያመጡት። ስለዚህ አሁን ሶስተኛው የዓለም ጦርነት ደርሷል ማለት እንችላለን? አዎ ደርሷል፣ ሁሉ ተፋጧል። እሺ፣ ስለዚህ አሁን ይሄ በሚሆንበት ጊዜ ህዝቡ ምን ማድረግ ይኖሩበታል? እንዳልኩሽ ነው። ይሄ በጥርጥር በስድብ በምንፍቅና ከእግዚአብሔር ትእዛዝ ውጭ የወጡት ሁሉ ይሄ መቅሰፍቱን እንዲጠርግ ነው። አይደለም ጠማማ ሰው ጠማማ እንጨት አይቀርም። ስለዚህ ክፎች ክፋታቸው ይገላቸዋል፣ ክፋታቸው ያጠፋቸዋል። ስለዚህ የተዘጋጀ ስለሆነ ማለት ነው። ደጎችን ደግሞ አስፋልት ላይም ብተኝ አስፋልት ላይም ብትቀመጭ አይነካሽም። ከላይ ጠባቂ ጋሻ መከታ እግዚአብሔር ነው። ስለዚህም ጾም፣ ጸሎት፣ ምጽዋት፣ ስግደት እያደረጉ መጠበቅ። ዋናው ትልቁ ማለፊያው ግን 3 ነገር ነው። አንደኛው እምነት፣ እስከ መጨረሻ የጸና እርሱ ይድናል። እምነት። ሁለተኛው ንስሐ። ሶስተኛው ስጋ ወደሙ መቀበልና መልካም መስራት ነው። እነኚህ ናቸው ከለላ የሚሰጡት። ቅድም እንዳሉኝ ለ3 ቀን የሚቆየ መልእክት ለሊት 9 ሰዓት ላይ መጥቶ እንትን እያልኩኝ ነበረ ብለውን ነበረ። እሱን ነገር ማወቅ የምንችል ከሆነ? አይ ገና አላለቀም። ጸሎት ነው የታዘዝኩት። ጸሎት ስለሆነ ከሌሊቱ 8 ሰዓት ጀምሬ እስከ ቀኑ 9 ሰዓት ድረስ መጸለይ ነው። እንግዲህ በዚህ መጨረሻ መልእክቱ ሊመጣ ይችላል፣ አይታወቅም። ለ3 ቀን አሁን ከሌሊቱ 8 ሰዓት ጀምሬ እስከ ቀኑ 9 ሰዓት ድረስ መጸለይ ነው፣ ዝም ብሎ ያለማቋረጥ ማለት ነው። ስለዚህ መጸለይ ነው። እንግዲህ የዛሬውን በሰላም አጠናቅቄያለሁ። የነገውን ደግሞ እግዚአብሔር ያውቃል። አሜን። ቀረ የሚሉት ማስተላለፍ የሚፈልጉት ሀሳብ ካለ? እኔ እንኳን ቀረ የምለው የለም። የሆነው ሆኖ ግን ለማጠቃለያው ያክል እግዚአብሔር የጎበኛችሁ፣ እግዚአብሔር የፈቀደላችሁ፣ እግዚአብሔር የጠራችሁና እግዚአብሔር የመረጣችሁ ክርስቲያኖች፣ አማኞች ከለላ፣ መጠጊያ፣ ጋሻ፣ መመኪያ ወደ ሆነው ወደ እግዚአብሔር ተጠለሉ። መከራው ብዙ ነው፣ ችግሩ ብዙ ነው። ምክንያቱም አሁን ሰው በሰው እየተመካኘ ነው ያለው። ያም በከሌ እያለ እየተመካኘ ነው ያለው። ስለዚህ ምክንያት ትቶ እኔ ምን ላድርግ፣ የኔ ድርሻ ምንድን ነው ብሎ የራስን ድርሻ መልካም ነገር መወጣት ማድረግ አስፈላጊ ነው። ስለዚህ መጠጊያው እሱ ስለሆነ፣ መድኃኒቱ እሱ ስለሆነ፣ ፈዋሹ እሱ ስለሆነ፣ ሕይወቱ እሱ ስለሆነ ወደ እሱ እንጩህ መልእክቴ ነው። በጣም እናመሰግናለን። እኔም አመሰግናለሁ። ይጠቅማል ብላችሁ እኔን ፈልጋችሁ መጣችሁ ለሕዝብ ለማድረስ ያደረጋችሁትን መልእክት አመሰግናለሁ። እግዚአብሔር ይስጥልን። ደግሞ ኮሜንት ካለ ጥያቄ ካለ
ተመልሰሽ ይዘሽ መጥተሽ እንድትጠይቁኝ አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ።